ቲንክ ከኢንፎርሜሽን ጉድለት ይመስለኛል እንጂ አሁን ጠበቆች እንዳለ ይሄን በደንብ ቢያውቁት የህግ ባለሙያዎች ዳኞች ራሱ ቢያውቁት ቲንክ በጣም ሁሉም ሰው የሚጠቀም ይመስላል። የዳኛ በነክለት ቅድሚያ ያስከፍላል። ታሳውስ ኮነ በፊት ስንማር ማአት መጽሐፍ ሸክመን ነው የምንገባው። አሁን ግን ያስፈልግ ሞባይል ብቻ በቂ ነው። ሌጋል ቴክ እኔ ምን ልበልህ በቃ ህይወቴን የጥብቅና ህይወቴን ቀላል አድርጎታል። ከዚህ በላይ ቋንቋ ያለ ሳውንድ በረጅም ባወራህ በጣም ረጅም ነው። አሁንም ዛሬ አውርተን እንጨርስ። ያኔ ነገርኩህ ያንሳል እኮ ብያለሁ። እኔ አንተም በሆነ በዚህ ዋጋ አለቀው ቢበሳጭ የባለፈውን ጠቅሶ ሊያባርራ ይችላል ያደርጋሉ። እሱም ብቻ ሳይሆን የሚያደርጉት ቀን ካለፋቸው በኋላ ወደ ኋላ ሄዶ ያሰናብተዋል። የሰጡህ ዛሬ ነው እኮ ግን ከመስከረም 15 ቀን ጀምሮ ተሰናብታል ትባላለህ። ወደ ኋላ ሄዶ ሙከራ ነው። ካላወቅ ሙከራ ነው። ግን ደግሞ ፍርድ ቤት ህግም ሰበርም ወስነዋል። አይ ከተሰጠህ ቀን ነው ፈርመህ መቀበል አለብህ ወይ በምስክር ማስመስከር ይችላል። አሁን ይሄን እኮ የሚገርምህ በጣም በርካታ ካምፓኒ ውስጥ የሚሰሩ ሰራተኞች የህግ አማካሪን ተጠቅመው ካላወቁ በቀር በምን መንገድ ሊያውቁት ይችላሉ? ገብቶኛል። ባክዴት ማድረግ እቺ ባክዴት በጣም ኃይለኛ ትሪክ ናት። አዎ ሰራተኛው ይደነግጣል። በቃ ኦኬ 30 ቀኗን ቢያውቃት ራሱ ኦኬ ያው ትክክል ነው ብሎ እንትን ይልቻል። ግን ብዙ ጊዜ ቢያማክር ያው በቀላሉ ያውቀዋል ነው። ሌላው ይሄን ነገር ሲከሱ ሰራተኞች መጥቀስ አለባቸው ክሳቸው ላይ። አሁን ህገ ወጥ ስንብት ነው ብላ አይደለም ተከሰው 30 ቀን ካለፈ በኋላ ያሰናበተኝ ብለህ ነው መክሰስ ያለበት። ይሄን ሳትጠቅስ ህገ ወጥ ነው ብለህ በላይ ብትሄድ ጽሁፍ ላይ ያልጠቀስከው አዲስ ዳኝነት 182 ስነ ስርዓቱ ቁጥር አለ። አዲስ ፍሬ ነገር መጥቀስ አዲስ ነገር ነው የሚሆነው። ስለዚህ መጥቀስ አትችልም። ግን በቃል ካሰናበተህ ግን አንዳንዴ ምን እንደሆነ አታውቅም። ስንብቱ መልስ ያመጣ ነው የምታውቀው። ትከሰዋለህ። ጽሁፍ መልስ ላይ አይ በዚህ ነው ይላል። ለዛ ምን ክርክር ግን በክርክር ማሳት ትችላለህ። ኦኬ ኦልራይት። እሺ አሁን የነካትን ምናልባት ዝቅ ብዬ ጥያቄ ስላለኝ እሱ ጋር ነሰዋለሁ። ከዚህ ከአሰሪና ሰራተኛ ህግ ጋር ተያይዞ የሆኑ አሉ የምትላቸው ሌጋል ሚስኮንሴፕሽንስ አሉ የምትጠቅሳቸው? ፌመስ ይሆናል። በጣም ፌመስ የሆነው አንድ ነው ለሁሉም ባለሙያ ባይዞ ታውቅ ይመስለኛል። ከዚህ ከ1156 ጋር የተያያዘ ከአሰሪና ሰራተኛ ጉዳይ ጋር የተያያዘ አንወጣም ከዚሁ። ኦኬ እሺ። በጣም ሰበር ማአት ውሳኔ የሰጠበት በጣም ብዙ ክርክር ያለበት ሰራተኛና አሰሪ ራሱ ያልገባው እስከው አንድን ሰው 6 ወር ትቀጥራለህ፣ ታስተናብተዋለህ። 6 ወር ሲያልቅ ለ6 ወር ነው የቀጠርኩህ። አዎ ስራው ግን አለ። ስለዚህ አሁን ስራው አለ የለም የሚባለው ስራው ነው እንጂ ውሉ አይደለም። አናድስልህም ተባልኩኝ ለ6 ወር ነው ኮንትራት ነው የገባው ይላል። yes ኮንትራት ነው የገባው ይልና እሱም ኮንትራቱ ይሏል። አሰሪ እንኳን እያወቀ ይመስለኛል ብዙ አሰሪ በዛ ሊሚት ያደርጓቸውና ሰራተኛውም ያምናል። ያን አንዳንዱ ሲያማክር ነው ይሄን የሚያውቀው። ብዙ ፍርድ ቤት ላይ የሚያጋጥመው ይሄ ማአት የሰበር ውሳኔ ነው። ካስተመሪ ሆኗል፣ ያኛው ህግ ሆኗል ማለት ነው። የትኛው ይሄ ለ6 ወር ብሎ ተማምነው የሚሰሩት በቃ ለጊዜው ካስተመሪው ህግ ሆኗል። ታንክ ዩ። አዎ እንደዛ ነውና ስራውን ነው ስራው ካለ ልትሰናበት አትችልም። ስራው እስካለ ድረስ ኢቭን አንድ ሰው አሰሪ 10 ዓመት ብሎ ይቀጥራል አንበል። ስራው ግን በ10 ቀን አለቀ። 10 ዓመት ነው የምትቀጥለው? አይቻልም። ስራው ካለቀ 10 ዓመት ብሎ ቢቀጥረው እንኳን ተሰናብታል። 10 ቀን ብሎ ቢቀጥርህም ስራው ካለ ትቀጥላለህ። እዚህ ጋር ግን ኤክሰፕሽን ምን አለ? የተወሰነ ስራ ለመተካት ገብተህ ከሆነ የተወሰነ ስራ ለመስራት በግልጽ ለምሳሌ የጎደለ ሰራተኛ ካለ እሱን ለመተካት ብቻ በግልጽ ከቀጠረ ወይ ደግሞ የተወሰነ ስራ ለማሟላት ብሎ በግልጽ ከቀጠረ እሱ ያው ኤክሰፕሽን ነው። ያ ይሄ በጣም ጥሩ ነገር ነው። በጣም ብዙ እኔም አጋጥሞኝ ያውቃል። ይገርምሃል ለ6 ወር ብለው ቀጠሩኝ እና 6 ወሩ አለቀ እና ሊታደስም ላይታደስም ይችላል እያሉ ነው ምናምን ይላል። አዎ ቀጣይነት ለስራ ከሆነ ቀጣይነት ካለው አንተን ቀጣይነት አለ። ኦኬ ኦልራይት። እስኪ አሁን ደግሞ ትንሽ ወጣ ደግሞ እንበልና ምን ልጠይቅህ፣ በህግ ሙያ ውስጥ የሚያረካው ገጽታ የትኛው ነው? ማለት እንደ ዳኛ ሆነ ስትሰራ እና እንደ ጠበቃ ሆነ ስትሰራ አንዳንድ እስኪ ጥቀስ የሚያረካው ፓርት ይሄ ነው የምትለው። ሁለቱም ጋር አለ። እኔ በዳኝነት የሚያረካው ምንድነው የሐቁን
ፍላጎት ካለ ትደርስበታለህ። ጠበቃ ሆነ ግን የራስን ብቻ ነው ማሳየት የምችለው። የዛኛውን ድብቆሽና ተንኮል ማጋለጥ ነው የምችለው በመስቀለኛ ጥያቄ በምንም እንጂ እዛ ያለውን ምስጢር ማወቅ አትችልም። ዳኛ ነው የሚያውቀው ያንን። የኛውን ሲስተሙ ያንን ማጣራት ይፈቅዳል። አድቨርሳሪ አይደለም ኢንኩዊዚተር ነው። ስለዚህ ማጣራት ይችላል ዳኛና ያልጠራ ፍሬ ነገር ደግሞ ሸፍነህ መሄድ እንደማይችል ብዙ የሰበር ውሳኔዎች ላይ አለ። እችን ያልጠራችን ፍሬ ነገር የማጣራት ስልጣን ስላለው ፍርድ ቤት እሱ ነገር በጣም አርኪ ነው። እሱን ማጥራት እንዳለበት ካወቅ እንደዳኛ እና እሱን አጥርተህ ስትወስን አሁን ዛሬ የነበርኩት ችሎት አንድ ዳኛ በጣም ነው እያንዳንዱ ለመዝገብ ላይ ሁሉም ላይ ይሄ ይጠራ ይሄ ይቅረብ ይላል። ይሄ በጣም አሪፍ ያረካል ከዳኝነት ስራ የችነች ዋናው ስራ። ሌላው እውቀቱንና ስልጣኑን እውነትን ለማግኘት ይጠቀሙበታል። አዎ ይቀጥልበታል። ተከራካሪ ባመጣው ብቻ ዝም ብሎ አይሄድም። እሱ ነው ከዳኝነት አርኪ የሚባለው። ጥብቅና ላይስ ምንድን ነው የሚያረካው ፓርት? ጥብቅና ላይ አንዳንድ ጊዜ ማይሆን ኬዝ ይሰጣል ሰው። ማይሆን ኬዝ ሲሰጥህ ኤክሰፕሽኖች አሉ፣ መግቢያዎች፣ በሮች አሉ። በሮቹን አግኝተህ በዛ በር መግባት ነው ትልቁ ስራ ለኔ። አይሆንም ብለህ ማሰናበት ትችላለህ። ግን እንደዚህ ማስረጃ ካመጣህልኝ ኦር እንደዚህ ፋክቶች አንተ ህይወት ላይ ከነበሩ አሁን ለምሳሌ ውርስ አለ። ውርስ ላይ 50 ዓመት ያልጠየቀ ሰው ይመጣል። 50 ዓመት አባት እናት ካለፉ ያለፈው ሰው ውርስ አለ ብሎ ይመጣል። ንብረቱ መቆየቱ ቤት መሆን አለበት። እሺ አሁን ይርጋ የማያልፍባቸው ምክንያቶች አሉ ውርስ ላይ። የትኛውን አሁን መጠየቅ አለበት ሰውየውን ባለ ጉዳዩን ካልጠየቅ ካታቆሙ አንተ ለምን ያልጠየቀው ትለዋለህ። ራስህ ፈጥረህ ከሆነ እንግዲህ ልክ አይመጣም። ለምን ትለዋለህ አንተ። አይ እኔ እህቴን በጣም ነው ማከብራት፣ እናት አባቴ ሞተው እንደዚህ ሆኖ እንደዚህ አድርጋልኛለች፣ ኦር በጣም አስተምራኛለች፣ ስለዚህ አክብሬያት ነው ያልጠየኳት ይላል። ዘን የማክበር ጉዳይ ነው ብለህ ትቀጥላለህ። ስላከበራት ነው እስካሁን ዝም ያለው፣ ስለዚህ አሁን እሷ ስላለፈች ነው የጠየቀው ብለህ መቀጠል ትችላለህ። ሌሎችም አሉ። ንብረቱ ላይ እየተጠቀምክ ከነበረ ለምሳሌ አሜሪካ ሆኖ ኪራይ የሚቀበሉ አሉ። 30 ዓመት አሜሪካ ኖረው ኪራይ ይቀበላሉ፣ ግን ለበጎ አድራጎት ነው የሚልኩት። ኪራዩ እጃቸው ላይ አይገባም። ኪራዩ በተወካያቸው ለበጎ አድራጎት ይገባል ሁል ጊዜ ከረጅም ጊዜ። አሁን 3 ዓመት ነው ይርጋ አይደል? ሲመጡ ሰውየው በጎ አድራጎት አላስገባውም፣ ተወካዩ ጭራሽ ተወካዩም አልፏል፣ በህይወት የለም። እንደዚህ አይነት ችግሮች ይመጣሉና ጋፑን ማግኘት ነው አሁን ጥብቅና ላይ ትልቁ ሳክሰስ የሚሰጥህና ካልሆነ አይሆንም ብለህ ማሰናበት ነው። ልክ ነህ። እሱ እርካታ የሚፈጥር ይመስለኛል። ኦኬ በጣም ጥሩ ነገር። ኦኬ እኔ ምናምን አለው አንድ ሎ ስኩል ላይ በጥሩ ግሬድ የተመረቀ የህግ ተማሪ ልክ ጨርሶ ሲወጣ ምርጥ ዳኛ፣ ምርጥ አቃቤ ህግ፣ ምርጥ ጠበቃ ይሆናል ብዬ ለማመን እቸገራለሁ። ምርጥ ለመሆን በዛ ሙያ ውስጥ አዲሽናል ስኪልስ ያስፈልጋሉ። ምናልባት ሼር የምታደርገኝ ከሆነ ይሄን ምን ተጨማሪ ስኪሎች ያስፈልጋሉ አንድ ምርጥ የህግ ባለሙያ ለመሆን? በእኔ እይታ በራሴ ፐርሰናል ነው ይሄ እንግዲህ ለሌላ ሰው ላይ መች ይችላል። በእኔ ጠበቃ ለመሆን ከባለ ጉዳይ ጋር ኮሚኒኬሽን መጀመሪያ ግልጽነት ያስፈልጋል። የገንዘብ አከፋፈልህን መጀመሪያ ግልጽ አድርገህ ማውራት አለብህ፣ መነጋገር አለበት፣ መጻፍ አለብህ። ገንዘቡ እንዴት ሊከፍል እንደሚችል መቼ እንደሚከፍል ግልጽ ካልሆነ ጥሩ አይመጣም። ዘን ስልክ የማንሳት ጉዳይ፣ አንዳንድ ባለ ጉዳይ እርሱ ብቻ አይደለም የሚደውልልህ፣ 10 ሰው ነው የሚደውልልህ። ያኔ መናደድ ሳይሆን አይ የከሌ ወንድም ነኝ የከሌ እህት ነኝ ይላል። አይ እንደዚህ ብዬዋለሁ ጠይቁት፣ እሱን ማለት በግልጽ ማስረዳት። ትራንስፓረንሲ ያስፈልጋል። ዞሮ ልክ መንግስት ሰራተኛ እንደሚያደርገው መተህ ስትጠይቀው ይሄ ነው ይላል። ያድርጉ ዞሮ ህጉን ነው የምናወራው። ጠበቆችም ጋር ግልጽነት ያስፈልጋል። ስናወራም ትንሽ ስናነጋግርም በስነ ስርዓቱ ደንበኛን ማስረዳት። ምክንያቱም ጠበቃ ማለት የተወሰኑ ሰዎች ነን ጠበቆች። ይሄ በቃ ሞኖፖሊ ነው፣ የተይዘዋል ይሄ ስራ፣ ሌሎች ሰዎች የሉም። የፌዴራል ጠበቃ ስንት ሺህ ነው ለምሳሌ? ትንሽ ነው። ከኛ ውጭ የለም። እኛ ከሆነ አገልጋዮች ለህዝቡ ለደንበኞቻችን ቢያንስ በስነ ስርዓቱ ያለውን መግለጽ፣ ግልጽነት
ያስፈልጋል። ከዛ በኋላ መቆፈር የኮሚኒኬሽን ስኪል ያስፈልገዋል። አንድ እሱ ነው። ከዛ በኋላ ግን ያለህን ሁሉ ጥረት አንብበህ ያለውን የህግ አሁን ለምሳሌ ሰበር ውሳኔዎች አሉ እንመጣለን በኋላ እሱም አንድ ስቶሪ ነው። የማንም ባለ ጉዳይ ኬዝ ባይዞ ስቶሪ ነው፣ ፋክት ነው ማለት ነው። ፍሬ ነገሮች ናቸው። እንዲሆነ እነዛ ሁሉም ሰበር ያልነካው ነገር የለም። ሰበር ላይ ሄደህ ቸክ ካረክ ተማሳይ ታገኛለህ። ጥረትና ግልጽነት እና ዲሊጀንት መሆን አለበት። ዲሲፕሊን ያስፈልገዋል። በጣም ትራንስፓረንት መሆን አለበት። ምን ለዛ ዲሲፕሊን ነው ትራንስፓረንሲ አይደል? እዚህ ጁሪስ ፖድካስት ላይ እንግዳ ሆነው የሚቀርቡ ገስቶቻችን በተለይ ጠበቃ ሲሆኑ አንድ ጥያቄ እንጠይቃቸዋለን። እዚህ ፖድካስት ላይ አቶ ከበደ ወይም ወይዘሮ ማሚቴ የሚባሉ ካራክተሮች አሉን። የኛ ካራክተሮች ናቸው እና አቶ ከበደ ወይም ወይዘሮ ማሚቴ ወይም ሁለቱ የህግ ጥያቄ ሊኖራቸው ይችላል። እንደ ባለ ጉዳይ ሆነው ጥያቄዎቻቸውን በእኛ በኩል ያቀርባሉ። እነሱን አማክረህ ትሄዳለህ። መጀመሪያ ማነሳለህ አቶ ከበደ ነው ጥያቄ ያለው። አቶ ከበደ በአንድ ኢምፖርት የሚያደርግ ትልቅ ካምፓኒ ውስጥ የኢምፖርት ዲፓርትመንት ውስጥ ተቀጥሮ ይሰራል። ተቀጥሮ ይሰራ የነበረው ለ12 ዓመት ነው እና በንብረት ላይ ጉዳት አድርሰሃል ተብሎ በጽሁፍ የተርሚኔሽን ሌተር ተሰጠው። የስራውል የተቋረጠበት ደብዳቤ በጽሁፍ ተሰጠው። 12 ዓመት ነው ያገለገለ። ካምፓኒ ውስጥ ነው የሚሰራው እና የስንብት ደብዳቤው ላይ የተጠቀሰው ምክንያት ምንድን ነው የሚለው በንብረት ላይ ጉዳት አድርሰሃል፣ በአሰሪው ንብረት ላይ ጉዳት አድርሰሃል ነው የሚለው እና አቶ ከበደ ጠበቃ ቆሙና ፍርድ ቤት መከራከር ጀመሩ። ስንብቱ ህገወጥ ነው፣ ወደ ስራ ልመለስ ወይም ደግሞ እነዚህ ክፍያዎች ይፈጸሙልኝ የሚል ጥያቄ አቅርቧል ለፍርድ ቤቱ። በክርክር ጊዜ ደግሞ አሰሪው ምን ምክንያት ጠቀሰ? አቶ ከበደን ላባረረው የቻልኩት በተደጋጋሚ ጊዜ ከስራ ባለመገኘቱ የተነሳ ነው የሚል ሌላ ምክንያት ጠቅሶ መከራከር ጀመረ አሰሪ። ምን ያክል ያስኬደዋል ኤንድኔስ ምን ያክል ያስኬደኛል እያለ ነው ያለው ከዚህ ጭብጥ አንጻር ብቻ። አጠር አድርጌ ስመልሰው ይሄ 27 መጨረሻ አካባቢ ላይ ምን ይላል? የስንብቱን ምክንያት በግልጽ መጥቀስ አለበት አሰሪው ይላል። ይህም የሆነው ለምንድን ነው? አንድ አሰሪ በዚህ አንቀጽ መሰረት የስራ ውል በሚቋረጥበት ጊዜ የስራ ውል የሚቋረጥበትን ምክንያትና ቀን በመጥቀስ ለሰራተኛው በጽሁፍ መግለጽ አለበት ይላል። ይህንን ከገለጸ በኋላ አዲስ ምክንያት ማቅረብ አይችልም። ምክንያቱም ልክ በዚህ ህግ መሰረት ይጠቀሳል። ምክንያቱ ይሄ ነው በዚህ ነው የተሰናበተው ብሎ ካለ በኋላ እውነት ከሆነ ለምን እሱን አይጠቅስም? አዲስ ምክንያት ማለት እኮ ኦልሬዲ ሌላ ችግር አለ ማለት ነው። ፋብሪኬት እያደረገ ነው፣ አርቲፊሻል ነው እሱ። ስለዚህ አይፈቅድም፣ ህጉም አይፈቅድም። ብዙ የሰበር ውሳኔዎች ማሩ እንደዚህ ተወሰኑ። ስለዚህ ከዛ ውጭ ከወጣ ህገወጥ ነው፣ ፍርድ ቤትም አይቀበለውም። ስለዚህ አቶ ከበደን በጣም በአፋጣኝ አማክረዋል ማለት ነው። ለምክር አገልግሎት ክፍያ የምንፈጽመው እኛ ነን ኋላ። እሺ፣ ባለፈው አንድ እንግዳ ጋብዘን ነበር ታውቀዋለህ። ያው ተስፋ የታደሰ ነው እና አቶ ከበደና ወይዘሮ ማሚት የሚባሉ ካራክተሮች አሉ፣ በእኛ በኩል ጥያቄ ያቀርባሉ ስለው የምክር አገልግሎት ቅድሚያ ያስከፍላል አለኝ። ኦኬ ኦልራይት። አሁን እንድንወያይ የምፈልገው የተወሰነ ጊዜ ወስደን ቴክኖሎጂ ኤቭሪ ሴክተር ዲስራፕት እያደረገ ነው። ህክምናው ላይ ብትሄድ፣ ትራንስፖርት ላይ ብትሄድ፣ ትራንስፖርት ላይ ምን በቃ በአይን የሚታይ ስለሆነ ድራይቨርለስ ካርስ መጡ አይደለ? እንትን መሪ የሌለው መኪና ተመርቷል። በጣም የሚገርም ነው። አግሪካልቸር ላይ ስትሄድ፣ ማኒፋክቸሪንግ ኢንዱስትሪ ላይ ስትሄድ፣ ኤቭሪ ሴክተር ቴክኖሎጂ ቢዝነስ የሚሰራበትን መንገድ ዲስራፕት እያደረገው እየለወጠው ነው ያለው እና አንተ ዋት ዱ ዩ ቲንክ በመላው ዓለም እና በኢትዮጵያ ያለውን የፍትህ ስርዓት በቴክኖሎጂ ዲስራፕት ሊደረግ ይችላል ብለህ ታስባለህ? መጀመሪያ በቅርቡ አይመስለኝም። ተጀምሯል፣ አሁንም አለኩ ግን በቅርቡ አይ ዶንት ቲንክ። አንደኛ ሰው የሚሰጥህ ራሱ በተለይ እኛ ኢትዮጵያ ውስጥ አሁን ገና ነው ሲጀምር ኤአይ የሚጠቀም አርቲፊሻል ኢንተለጀንስ የሚጠቀም ሰው ምን ያህል ነው? በችሎታ ራሱ
አክሰሱ ያለውስ ምን ያህል ነው ስትል ኢትዮጵያ ውስጥ ገና ነው። ሌላም ዓለም አውሮፓም ቢሆን ግን አሁን ይጠቀማሉ፣ ግን ፉል አይደለም ገና። ኤአይዎች ራሱ ከስር ይነግሩሃል እኮ ዲስክሌመር አላቸው አይደል? አዎ ዲስክሌመር አለ ማንኛውም ነገር ላይና ኮንፊደንት አትሆንም በእነሱ ሚስቴክ ይሰራሉ። አሁንም ማአት ዶክመንት እኮ የሚያነብልህ እንትን አለ አይደል? ዶክመንት ሰጥተህ አንብቦ ፓራፍሬዝ አድርጎ የሚያቀርብልህ ነገር አለ። ስቲል ሰው ጋር ያነበበው ያ ሚስቴክ አለ። ግን ቆይ ሙዝ እዚህ ጋር ማስተካከያ ያስፈልገኛል መንገር። ቴክኖሎጂ ስልህ እንዲያው አትሊስት ሶፍትዌርን ታሳቢ አድርገን አሁን አንተ በጣም አልፈ ሂደህብኝ ነው፣ ኤአይ ሂደህብኝ ነው። ኤአይ እሱ ኋላም ይመጣ ነው ኦኬ። ግን በሶፍትዌር ማኑዋል የሆኑ ስራዎች፣ ሪፒቲቲቭ ሩቲን የሆኑ ስራዎች በቃ ለምሳሌ ቆይ ኋላ እንዳልጠቅሰው ፈልጌ ነው። አሁን ወደኛ አፕሊኬሽን እመጣለሁ። ተራ የሆኑ ሶፍትዌሮች ራሱ ቢዝነስ ማነው ይሄ ሎ ፕራክቲስ የሚደረግበትን መንገድ ዲስራፕት ያደርገዋል ወይ? እንደዛ ታስባለህ ወይ ነው? እሱ ግዴታ ነው። እሱ እንግዲህ አሁን ለምሳሌ አሁን ጠቅላይ ፍርድ ቤት ጉዳይ ነው። ለምሳሌ አሁን ሰበር ውሳኔ ማአት እዚህ ጋር ስንት መጽሐፍ አለ? ማአት መጽሐፍ ነው ያለው። እኔ መጽሐፍ ተሸክሜ ወር ቤት ውስጥ መጽሐፍ እያገላበጥኩ አልብልም። ዝም ብዬ አንድ ቦታ ላይ ገባና ፈልግ አድርጌ አመጣዋለሁ፣ አየዋለሁ። ያ አንድ ቴክኖሎጂ ነው መሰለኝ። በዚህ መልኩ በትክክል መሆንም ያለበት እሱ ነው። አሁን መጽሐፍ ድሮ ታስታውስ ከሆነ ግቢ ስንማር ማአት መጽሐፍ ሸክመን ነው የምንገባው። አሁን ግን ያስፈልግ ሞባይል ብቻ በቂ ነው። ይገርማል እኮ ሲቪል ኮድ፣ ፔናል ኮድ በየጊዜው እየቀያየር ነው ማለት ያ ራይት ኦኬ። እሱን እንደ መግቢያ ልጠቀምበት ብዬ ነው እንጂ ትንሽ ጊዜ 1-5 ደቂቃ ወስደን ማውራት እንደው የምንፈልገው ኢትዮጵያን ሌጋል ቴክ እዚህ ለኛ ኦዲየንሶቻችን መናገር የምፈልገው ነገር አለ። እኔ ሌጋል ቴክን ላውንች አድርገን የተወሰነ ትሪያል ፔሪድ ሰጠን በነፃ ሰዎች እንዲጠቀሙበት አደረግንና ከዛ ዋጋው የሆነ ዋጋ ሴት አደረግን፣ አንድ ፕራይስ ፊክስ አደረግንና ሰብስክሪፕሽን ፊ እንዲጀመር አደረግንና መጀመሪያ ሰብስክራይብ ካደረጉ ሰዎች መካከል አንተ አንዱ ነህ። በነገራችን ላይ ይኸው በዚህ በሚዲያ ፊት ለፊት ለዛ ላመሰግን እፈልጋለሁ። ለምንድነው መሰለህ እኔን አሁን አንተ የምታቀኝ ሎ ስኩል ነው፣ በሶፍትዌር አታቀኝም በፍጹም አስቤው ማለት ሶ አዲስ ሶፍትዌር ላውንች አድርገናል። ሰብስክራይብ አድርግ ብለንህ የከፈልከው ብር ባይዘው ወይ ካላስታወስክ እኔ እነግራለሁ፣ ግን ካስታወስክ አንተ ራስህ ንገረን። ወደ 5700 አካባቢ 5750 ብር ያመት የከፈልከው። እሱም ከፍለህ አምነህን ስለከፈልክ ልትመሰገን ይገባል። እኛ በጣም ልናመሰግንህ እንፈልጋለን። አይ ቲንክ እሱ ያመቱ ያለቃል መሰለኝም ገና ተጠቃሚ ስለሆንኩ ነው ባይዘው ስቲል አላለቀም። ገና ነው፣ አንድ አመቱ ገና ኤክስፓየር አላደረገም። ያመት 5750 ብር ከፍለው የተወሰኑ ሰዎች በጣም ትንሽ ስለሆኑ እናውቃቸዋለን ባይዘው ሲስተም ላይ አንተ አንዱ ነህ። ለዛ በጣም እናመሰግናለን። እኔ እንድትነግረኝ የፈለኩት መጀመሪያ ሌጋል ቴክን እንዴት አየው? ሪአክሽንህን ንገረን እስኪ። አሁን ሌጋል ቴክን ለተወሰነ ጊዜ ተጠቅመህ ምንም ግብአት ሪአክሽን ለኔ እንዳልነገርከኝ አስዩም አድርግና እንደ አዲስ እስኪ ንገረን እስኪ። ሌጋል ቴክ እኔ ምን ልበልህ፣ በቃ ህይወቴን የጥብቅና ህይወቴን ቀላል አድርጎታል። ከዚህ በላይ ቋንቋ ያለ ሳውንድ በረጅም ባወራህ በጣም ረጅም ነው። አሁንም ዛሬ አውርተን አንጨርሰውም። አንድ ጉዳይ ይመጣልኛል አይደለም፣ ቀጥታ ሌጋል ቴክ ነው የምከፍተው። ሞባይል ላይ ያለኝ፣ ሁሉም ስልኮች ላይ ያለ፣ ላፕቶፕ ላይ ያለ፣ ዴስክቶፕ ላይ ያለ፣ ደን ቢሮ ከሆንኩ ቢሮ ዴስክቶፕ ላይ፣ ቤት ከሄድኩ ላፕቶፕ ላይ፣ መንገድ ላይ ከሆንኩ ሞባይል ላይ ነው የምገባው። ምንድን ነው የምታደርገው አንተ? ለምሳሌ አንድ ማታለል የማታለል ጉዳይ ተከሰሼ ተቀጣዩ ይበላል አንድ ሰው። አሁን ማታለል ላይ ምን ችግር አለ መሰለህ? ብዙ ጊዜ የፍትሐ ብሔርና የወንጀል ጉዳዩ ዲማርክ መስመሩ ጠባብ ነው። አንዳንድ ቦታ ላይ እምነት ማጉደል፣ ማታለል 675 692 አንድ ሰው ማታለል ተከሰስኩ ይበላል፣ ተቀጥቻለሁ ብሎ ውሳኔ ያመጣልሃል። ይህማ ፍትሐ ብሔር ነው ብለህ ታስባለህ። ምንድን ነው የምታደርገው? ትሄዳለህ፣ ሌጋል ቴክ ትከፍታለህ። ምንም ስራ አያስፈልግም፣ ማንበብ አያስፈልግም። ቀጥታ 692 ማስገባት ነው። ከፍተህ ታነባቸዋለህ። ለምሳሌ አሁን ብናስገባ 692 ስንት ውሳኔ ይመጣል? ቅድም እንትን ቀይረህ አሁን መሰለህ ቸነሽ አፕሊኬሽኗ ባይ ዘ ወይ ቆይ ሙዝ ምን ማድረግ እንችላለን መሰለህ? ለምሳሌ ላምጣልህ እዚህ ጋር ስንት እንደሚመጣ ታያለህ። ኦኬ ቅድም ቀይርክብኝ። እሺ 692 ስንት ይመጣል? ይኸው
51 ውሳኔ መጥቷል። እነዚህን 51 ውሳኔዎችን ከነበብኩ በኋላ በቃ ሰውየውን ማማከር በጣም ቀላል ነው። የሰበር ጥቅሙ ባይዘ ስራህን ያቀልልሃል። አሁን ማታለል ሰፋ ያለ ዝም ብሎ ጠቅለል ያለ አንቀጾች የሚቀበሉት ጠቅለል ብለው ነው። ትርጉም ነው ሰበር የሚሰጠው። ይሄ ማታለል ነው፣ ይሄ አይደለም፣ ይሄ መፍታ ብሄር ነው እየተባለ ማአት ውሳኔዎች አሉ። አንድ ላይ የተበቀላሉ ሰውየውን ስራ መስራት ይችላል። ዊን እንደምታደርግ ራሱ 100% ነው ነው ብዙ ጊዜ እና ትንሽ ምንድነው አፈላለጉ ላይ ያሉ ነገሮች አሉ። አሁን አንዳንድ አንቀጾች ለምሳሌ 28 1 ሚል አንቀጽ አለ። አሁን 28 ብለህ ብታመጣ ረጅም ነው፣ ብዙ አንቀጾች ነው ያሉት በተለያየ ህግ ላይ። 25 1ን ካልክ ብዙ አሉ። 1 ያላቸው ግን የተወሰኑ ናቸው። ቅድም ያወራናቸው የ10ና 14ኛ ናቸው። ግን 28 አንቀጹ ይሄ ዝባሩ የቅንፍ ምልክቱ ይለያያል። ስላሽ አለ፣ እንደዚህ ብራኬት አለ፣ እየለያየ ነጥብ ሊያደርገው ይችላል። እነዚህን ሙሉ ከፈለክ ይመጡልሃል። ወር ነው የምደማረገው አንቀጽ 28 ብዬ ጽፋለሁ። የ28 ሙሉ 500 ምናምን ይችላል። ግን ከፈት ካርከው አቃቤ ካለ ማሳለፍ ነው። ከፈት አድርገው 28 የሌላ አዋጅ ከሆነ ማሳለፍ ነው። ጊዜ መውሰድ አለብህ። አንድ ቀን ነው ይፈጅብህ፣ ወር 2 ቀን ነው። እነሱን አንብበህ በጣም ብዙ ነገር ነው የምታገኘውና አንደኛ እንደዚህ አክሴሲቢሊቲ የለም። የሰበር ውሳኔዎችን የምታገኝበት በመጽሐፍ የተለየ ነው። ኮንቴንቶች አሉ የተለያዩ ባለሙያ ያዘጋጇቸው። ኮንቴንት ግን ኮንቴንት ነው። ኦልሬዲ ፍለጋ ለመሄድ ነው የሚጠቅምህ እንጂ ያን ያክል ሙሉን አታገኘውም። ደን ያልታተሙ ደግሞ አሉ። አሁን ሌጋል ቴክ ላይ ያሉት የታተሙ ያልታተሙ ባለ 7 ዳኛም አዋጆችም አሉ፣ ህጎችም አሉ። እና እኔ ይሄን የማይጠቀም ሰው ካለ ተጎጂ ነው ብዬ ነው የማስበው። እኔ በጣም ላይፌን አቅልሎታል። ባይ ዘ ዌይ ጓደኞች ስለሆን ለእኔ ደጋግመህ በስልክ ነግረህኛል። የነበረህ በቃ ያለህ አፕሪሺዬሽን ሁሌ ነው የምትነግረኝ። እንዲሁ ምልህ ለምስክርነት እንዲሆን ሌሎች ጓደኞቻችን የሙያ ባልደረቦቻችን ካንተ ቢሰሙት ጥሩ ነው ብዬ ስለማስብ ነው። አንተ የዋሪ ኢንዲፔንደንት ለኔ ብለህ ምንም ልትዋሸው የምትችለው ነገር የለም። ፈጽሞ እኔ በጣም ባይዞ ያሁንም ስቲል ሌጋል ቴክን ሳላይ ውዬ አላውቅም። ማንኛውም ጉዳይ ሲይዝ መጀመሪያ የምገባው እሱ ጋር ነው። ሌላ ነገር አይቻልም። ምክንያቱም ህጎችን እኮ እናውቃቸዋለን አይደል? አንቀጾችን እናውቃቸዋለን። ባይ ዘ ወይ ለእኔ ደግሞ የሚሰማኝ ስሜት ምን እንደሆነ ልንገርህ። የሆነ ብር ከፈልክ። ስትከፍል በነገራችን ላይ ለእኔ ፐርሰናሊም አይደለም የከፈልክ፣ ለካምፓኒው ነው ገቢ ያደረግከው። ካምፓኒው የሆነ ግብር ከፍሎ ምናምን ሰራተኛ ምናምን፣ ከዛ መጨረሻ ላይ የሆነ ነገር አለኝ፣ ኢንተረስት አለኝ እኔ በእርግጥ እና ማገኘው ጥቅም ነገር ይኖራል። ከገንዘቡ በላይ ምን እንደሚያስደስተኝ ልንገርህ። ይሄ ሪኮግኒሽን በጣም ያስደስተኛል። እኔ ይህን ስሜት ሌላ ሰው የሚያውቁ አይመስለኝም። ለምንድነው? በእኔ ቦታ ሆኖ ትንሽ ኢማጅን ለማድረግ ስለሚከብድ ሊሆን ይችላል። የሆነ ሪሞት ኤሪያ ከኢትዮጵያ ሰምቼው የማላውቀው ከተማ ስም ደውሎ ሌጋል ቴክ በዚህ ጉዳይ አስቸገረንና አሲስት አድርጉን ይላል። እኔ ያን ከተማ ሰምቻለሁ። አንድ ጊዜ ኢትዮጵያ ውስጥ ነው ብዬ ጠይቄ አውቃለሁ። እንዲሁም ከተማውን ስለነገርኩት ከተማውን ሁሉ ነግሬያለሁ። እና እንዴ እዛ እኮ ነው ምናምን አንተ በደንብ ስለምታውቀው ነው። ያን ስሰማ በጣም ነው የሚያስደስተኝ። እንደገና ልክ አሁን አንተ ሌጋል ቴክን ሳልከፍት እያላቅም አልከኝ፣ አሁን ነው የነገርከኝ። በጣም ያስደስታል። ሰው የደከምነው ነገር ፍሬ አለው። በቃ እኔ አሁን ስልኬ ራሱ መንገድ ላይ ስራ ላይ ሰውን ባትሪ ከጨረሰ የተወሰኑ አፕሊኬሽኖችን ነው ማስገባው። ንግድ ባንክ ኦር የማይጠፉ አሉ ሜሴጅ ምናምን ስልክ ከማይጠፉት መሀል አንዱ ነው እሱ። ገብቶሃል? ምክንያቱም ስራዬን የሚያቀል ሎው ባትሪ ላይ ሆኖ የሚሰሩ ማለት ነው። ኦኬ ዋው በጣም ይገርማል። ቅድም ዳንኤል ፍቃዱን ታውቀዋለህ አይ ቲንክ። እና ዛሬ ቀረጻ የሙዕዝ አለኝ እና ክፍያው በነገራችን ላይ ሙዕዝ አሁን 1800 ብር ሆኗል። አዎ ነገሩኝ። ትናንትና ከትናንት ወዲያ ልጆች ነገሩኝ ጠበቆች 1800 ሆኖ አንዳንድ ሰው አይ ዋጋው እኮ ግን የበዛ ይመስላል የሚል ኮምፕሌን አለ። እና በሱ ጉዳይ ላይ እስኪ ትንሽ ሪአክሽን ምናምን አሉ። እንዴ መጀመሪያ ላይ እኮ ሰብስክራይብ ያደረጉ ሰዎች 5750 ብር ከፍለዋል። እንዲያውም ከነሱ ሰዎች ውስጥ አንዱ ሙዕዝ ነው። ስለዚህ ሙዕዝ እንዲያውም ሲመጣ ይሄ ብር በስቷል አልበዛም ብዬ ራሱን ነው የምጠይቀው ብዬ ነበር በቅድሙ ቪዲዮ። ምናልባት የዳንኤልን ቪዲዮ እና ያንተን ቪዲዮ በተከታታይ ነው የምለቃቸው። እኔ በአንድ ሳምንት ልዩነት ወይ በ3 ቀን ልዩነት ነው ቪዲዮን አፕሎድ የምናደርገው። 1800 አይደለም 5750 ብር ለአመት በከፈልክበት ጊዜ ዋጋው የተጋነነ ነበር። ያኔ ነግሬያለሁ ካስታወስክ።
ያንሳል። ለእኔ አይደለም ለእነሱ እንድትነግራቸው ነው። አይ እኮ አሁንም ልቀጥል ነው። እሺ ያኔ ነገርኩህ ያንሳል እኮ ብያለሁ። እኔ አንተም በሆን በዚህ ዋጋ አልለቀውም። ምናልባት መጀመሪያ ስለሆነ ሊሆን ይችላል። ይሄ እኮ በቃ ስራዬን እኮ የምሰራው በዚህ ነው። ስለዚህ 5,000 አንድ ሰው ለምሳሌ የሆነ ጉዳይ ስንት ተዋዋለ? ለምሳሌ 100,000 ተዋዋለ እንበል፣ ወር 50,000 200,000 ዋቴቨር። ከዛች ገንዘብ እኮ ትንሽ ነው ለአመት እኮ ነው የሚከፍላት። 5,000 በጣም ትንሽ ነች። ሶ አንድ ጉዳይ የሚባልም ሳይሆን ዝም ብለህ በስልክ አማክረህ ኦር የሆነ አንድ ሰው የሚልክልህ ሊሆን ይችላል። ስለዚህ ብዙ ሊባል አይችልም። እኔ ገርሞኛል። እንዳውም ውድ ነው ተባለ ስትል በጣም ነው የገረመኝ። ይህንን ስልህ ያው ሰዎች እንደ ግል አስተያየታቸው የጠበቀ ሆኖ እኔ በእኔ በኩል ምንም ሳብጀክቲቭ ነው። አክቹዋሊ እኔም እየጠየቅኩ ያለሁት የአንተን ሪያክሽን ብቻ ነው። በቃ አንተ ሙዝ ምን ይሰማዋል? በስቶብሃል? ፌር ፕራይስ ነው? በከፈልከው ልክ ተጠቅመሃል ወይ? እሱን ነው እየጠየቅኩ ያለሁት። ይሄ አልከፈልኩበትም ነው፣ በነፃ ለምጠቀመው ነው። ባይዘ አሁን ሌጋል ቴክን 5,700 ማለት ሳልከፍል በነፃ እንደምጠቀም አስቡ። ባይዘወይ ሌላው አስደሳች ነገር ምንድን ነው መሰለህ? ሌጋል ቴክን ሰብስክራይብ አድርገህ 5,750 ዛሬ የከፈልክ እንበል እና በሁለተኛው ቀን ተፍነክንከህ ብትነግረኝ ኦኬ እሺ። ከዚህም በላይ ደስ የሚለኝ ነገር ምንድን ነው መሰለህ? አመት ከተጠቀምክበት በኋላ ነው ይህን ዊትነስ እያደረክ ያለው። ይሄ እርካታ ገብቷል አይደለ? አመት እንኳን ተጠቅምህበት በደንብ አይተኸው ማለት ነው። በደንብ የማየት እድሉን አግኝተህ ከዛ በኋላ ነው እንደዛ ዊትነስ እያደረክ ያለውና በጣም በጣም እናመሰግናለን። ምክንያቱም ሌሎች ሰዎች አሁን አትሊስት ምን እንዲሉ እንፈልጋለን፣ እንሞክረው እስኪ እኔው እስኪ እንዲሉ እንፈልጋለን። የሚገርምህ ነገር በሚዲያ እንኳን ልገልጸው አልፈልግም፣ ግን ብናገረው ይሻላል ብዬ ያሰብኩበት ምንድነው መሰለህ? በኪሳራ ነው እየተንቀሳቀስን ያለ ነው። ምንም ሲምፕል ነገር ልነግር እችላለሁ። ሲምፕል ነገር ሶፍትዌር ኢንጂነሮች አሉ፣ የህግ ባለሙያዎች አሉ። ከዛ ደግሞ እነዚህ አሉ ማለት ለነዚህ ክፍያ ትከፍላለህ። ከዛ ክላውድ ሰርቪስ ነው የምንጠቀመው፣ ክላውድ ነው የምንጠቀመው፣ ትከፍላለህ። በጣም ውድ ነው። ብዙ ሰው የማያውቀው እንዲሁም ከዚህ በፊት በቪዲዮ ተናግሬው እንደሆነ አላቅም፣ አሁን ካንተ ጋር አብሬ ልግለጸው። የሰበር ውሳኔ 16,131 አለ ያልታተመ፣ የታተመ 2,400 ገደማ አለ። በድምሩ 18,546 ገደማ የሚሆን የሰበር ውሳኔ አለ። ኮዶች አሉ፣ አዋጆች አሉ፣ ደንቦች አሉ፣ መመሪያዎች አሉ፣ የፌዴሬሽን ምክር ቤት ውሳኔ፣ የኮንዲሽናል ኢንኳይሪ ውሳኔ ሀሳብ አለ፣ የጁዲሻል ትሬኒንግ ኮርሶች አሉ፣ የሎ ስኩል ኮርሶች አሉ፣ ፈተናዎች አሉ፣ ኤግዚት ኤግዛሞች አሉ፣ ለወደፊት እየጨመሩ ይሄዳሉ፣ ብሎጎች አሉ፣ የመመረቂያ ጽሁፎች አሉ። እነዚህ ሁሉ ምናልባት ሰርፕራይዝ ላድርገህ በእጅ ተጽፎ የገቡ ናቸው። እንዲህ በእጅ ታይፕ ተደርገው ቅድም ከአንተ ጋር ሁኜ የሆኑ ልጆች ጋር ሴቶች ጋር እየተደዋወልኩ ነበር። ጸሐፊዎች ናቸው። ጽሁፍ ልክላቸዋለሁ ስትላቸው በጣም ጥሩ ደስ አይልም? በጣም የሚገርም ነው። ግጥምጥሞች ነው። እነሱም ተከፋይ ናቸው ነው። እነሱም ይሄ ሁሉ በእጅ ተጽፎ የገባ ነው። ለዚህ ክፍያ ፈጽመናል። ሌሎች ክፍያዎች ሁሉ አሉ። ሌሎች ክፍያዎች በቃ ምልህ አሁን የማይመጡልኝ በጣም ብዙ ክፍያዎች እና ይሄ ብሬክ ኢቭን የሚባል አለ አይደል? ወጫችን ከቨር አድርገን ያለ ትርፍ የምንሰራበት ጊዜ ብሬክ ኢቭን ፖይንት በዜሮ በቅርብ ጊዜ የሚከሰትም አይመስለኝም። አይ ቲንክ ግን የሚገርምህ ይሄ እርካታ ይህንን እርካታ ማለት ነው እንፈልገዋለን እና ስራውን እንሰራዋለን። አሁን አንዳንድ ሰዎች አሉ በስም የምናውቃቸው፣ ፍቃድ ስላልጠየቅን ያው በስም አንጠቅስም እንጂ የሆኑ የምናውቃቸው በጋራ ሲኒየር የህግ ባለሙያዎች ሊቆም ይችላል እስኪ ሞክሩ። ምክንያቱም እንዴት ይቀጥላል ያለ ትርፍ? ምክንያቱም ትርፍ ልታገኙ አትችሉም። ምክንያቱም ሰብስክራይብ ሰው እየከፈለ ሰብስክራይብ የሚያደርግ ብዙ ሰው ስለሌለ ማለት ነው። ግን የሚገርምህ ነገር አሁን አንተ ስላወቅከው አይደል እንደዚህ አፕሪሼት ያደረግከው፣ የማያውቀው ሰው ደግሞ ለወደፊት ገና አለ ፎር ዘ ፈርስት ታይም ልክ ሲያየው እና ደግሞ ያለውን ጥቅም ልክ ሲያውቅ ግን ይሄ ቁጥር ግን እየጨመረ እንደሚሄድ እሱ ግን ምንም ጥርጥር የለኝም። አይ ቲንክ ከኢንፎርሜሽን ጉድለት ይመስለኛል እንጂ አሁን ጠበቆች እንዳለ ይሄን በደንብ ቢያውቁት፣ የህግ ባለሙያዎች ዳኞች ራሱ ቢያውቁት አይ ቲንክ በጣም ሁሉም ሰው የሚጠቀም ይመስለኛል። ዳኛ በነገራችን ላይ ከፖኬቱ አውጦ ከፍሎ ይጠቀማል። ኦፍ ኮርስ ትንሽ እንትን እላለሁ። ይገርምሃል
እኔ ዳኛ ያን የሚያክል የመዝገብ ብዛት እንደዛ ስትረስፉል በሆነ መንገድ እየሰራ ለፍርድ ቤቱ ስራ የፍርድ ቤቱ ስራ ነው ከደሞዙ ላይ ከፖኬቱ ቀንሶ ክፍያ ለሌጋል ቴክ ይፈጽም። አሁን ብዙ ሰዎች እንትን ይሉኛል ኖርማሊ አንተ ሶፍትዌር ሰርተህ አቅርበሃል ሰርቪስ ነው እና ሁሶ ኤቨር ከፍሎ እስከመጣ ድረስ ለምን ምናምን ይሉኛል። ግን እኔ ራሴ ዳኛ ነበርኳ እና ከፖኬት መክፈል አለበት ወይ የምናስበው ነገር ምንድን ነው መሰለህ? ያው ጊዜው ገና ስለሆነ ነው እንጂ ፍርድ ቤቶች ከኛ ጋር ዲል እንዲያደርጉ እንፈልጋለን። እንደ ካምፓኒኛ አፕሮች እናደርጋቸዋለን። ሶ ግሩፕ ሰብስክሪፕሽን ይባላል። ስንት ዳኞች አሉ እናንተ ጋር? ለምሳሌ ሲቲ ኮርት አለ፣ ፌዴራል ፍርድ ቤቶች አሉ፣ የክልል ፍርድ ቤቶች አሉ። በግሩፕ ሰብስክሪፕሽን ምናልባት በዲስካውንት ሊሆን ይችላል ኦር ደግሞ ቴክኒካል የሆነ አሲስታንስ ነገር እንሰጣቸዋለን። ሶ ለዳኞቻችን ለአቃቤ ህጎች ይሄን ያክል እንፈልጋለን። ሶ በተቋም ደረጃ ከቨር ተደርጎላቸው መጠቀም የሚችሉበት ጠበቆች ደግሞ ኖርማሊ ጥቅሙን እያወቁ ሲሄዱ ቁጥሩ በጣም እየበዛ ይሄዳል። እሱ ለኛ በጣም ኢምፖርታንት ነገር ነው። ያንን ጊዜ ያን ቀን የምናይበት ቀን ቅርብ እንደሆነ ይሰማኛል እና ለሰጠሁ ምስክርነት ሙዝ በድጋሚ አመሰግናለሁ። በጣም ችግር የለውም። እኔ ስለተጠቀምኩበት ነው። ያ ወደ መጨረሻ ገደማ ስንመጣ ኢትዮጵያ ውስጥ በኢትዮጵያ የፍትህ ስርዓት በኢትዮጵያ የህግ ስርዓት 24 ሰዓት ተሰጥቶ አንድ ነገር ለውጥ ብትባል ምን ትለውጣለህ? ለምን ትለውጠዋለህ? ስልጣን ቢሰጥ ነው የመለወጡ ስልጣን ቢሰጥ 24 ሰዓት በቃ አንድ እድል ተሰጠ። ያው ስልጣን ሊሆን ይችላል ሲገለጽ ስልጣን ይሆናል ማለት በስልጣን ነው። ዞሮ ዋና ነገር ያለው ፍርድ ቤት ጋር ነው። ፍርድ ቤት ጋር ነው መለወጥ ብችል በለውጠው ፍርድ ቤት ጋር ነው። አንደኛ ፍጥነት፣ የፍርድ ቤቶችን ፍጥነት፣ የዳኞች ቁጥር ጨምራለሁ። ያው ፕራክቲካሊ አስቸጋሪ እንደሆነ አውቃለሁ፣ ግን አሉ ሲል ዳኛም ሆነ የሚፈልግ ሰው ውጭ ላይ ያለ በየስራው አለ። ጠበቆች አሉ፣ ማአት አሉ ሆነ የሚፈልጉ። አሁን አክቹዋሊ መሬት ላይ ባለሙያ አለ እና የዳኛ ቁጥር መጨመር አሁን የሰበር ውሳኔዎች ራሱ አንድ እንትን ናቸው። አንተ የሰራው ስራ እኔ ጠቅላይ ፍርድ ቤት ጋር በሆነ አንተን አሁን ካንተ ጋር ውላ ስሬ በቃ በኤቭሪዴይ የተወሰነው ውሳኔ እዛው አፕሎድ ማድረገው ኤቭሪዴይ። ምክንያቱም ሰበር ኤቭሪዴይ ይወስናሉ እነሱ እንዳለ አፕሎድ ማድረገው አንድ እሱ። ሌላ ህጎችን አዋጅ የለ ደንብ የለ የከተማ ይሁን የክልሎች ይሁን አክቹዋሊ ፌዴራሊዝም ስለሆነ ትንሽ እሱ ያስቸግራል። የትኛው ባለስልጣን ያራቀው ግን ፌዴራል እናድርግ ግን አስተባብሬ ከነሱ ክልሎች ጋር አንድ ቋት ፈጥረህ ህጎችን አክሰሲብል ማድረግ መቻል አለብህ። አንዳንድ ህጎችን እንኳን ታገኘሽ ነው ፈልገህ የሆነ እንትን ውስጥ ታገኛቸዋለህ። ስክሪቢድ ለምሳሌ ስክሪቢድ የሚባል እንዳለ ታውቃለህ። እሱ 5 ዶክመንት አፕሎድ ስታደርግ ነው የሚሰጥህ። 5 ዶክመንት ይላል ከዛ ይሰጣል ዶክመንት ካልሆነ አታገኛቸውም። ሶ አንደኛ አክሴሲቢሊቲ በጣም ትልቅ ነገር፣ አክሰስ መፍጠር ነው በቃ የህጎችን አክሰስ እና ፍርድ ቤት ደግሞ ስትሄድ ዳኞችን ጨመር አድርጎ ፍትህን አፋጥኖ ማድረስ ነው። እኔ መጀመሪያ የሚለሳው ሌላ ማዕት ነገር አለ። ግን ፌዴራል ፍርድ ቤት ላይ 60 ዳኛ አለ ብለን ብናስብ አንተ ስንት ታደርጋቸዋለህ? አሁን ቀጠሮ ስንት ነው የሚቀጠረው? ቀጠሮ ሲሰጠን እኮ እናውቀዋለን አይደል? አይ ዝም ብለን ራፍ ቁጥር ችግር የለም ነፃውነት ተጠቀም። በቃ ፌዴራል ፍርድ ቤት ላይ ሌታሳሲዩም 60 የፌዴራል ፍርድ ቤት የጠቅላይ ፍርድ ቤት ዳኞች አሉ። የጠቅላይ ፍርድ ቤት ጠቅላይ ብቻ የጠቅላይ 60 ከሆነ አሲዩም ስንት ታደርጋቸዋለህ? እኔ 3 ጊዜ ነው የምጨምራቸው 180 ግን ኤክስፒሪየንሱ 200% መጨመር ማለት ነው። 3 እጥፍ ታደርጋቸውና ቢያንስ ቀጠሮ አሁን ፋይል ከፍተህ ታሳስ ከሚቀጠር ቢያንስ ቀረብ ይላል። ሶ ከፍ ማለት አለበት የዳኛ ብዛት። ግን ያ ሲሆን ዩኒፎርሚቲ ሊበላሽ ይችላል። ብዙ ነገሮች አሉ። እሱን አሁን የሚያውቁ ሰዎች ይሄን ሲሰሙ አይ ይሄ እኮ አልገባውም ልንባ እንችላለን። ባለን አቅም ግን እኔ ያንን ማስተካከል ይችላል። ቁጥር ጨምረህ ያንን ማስተካከል ይችላል። ኦኬ ኦልራይት ያ አሁን ያለህበት የጥብቅና ስራ አስደሳች ነው ወይ? ኤንድ ፍሬሽማን ብትሆን ሎው ትገባለህ? እኔ አንደኛ ክፍል ገባለሁ። አንደኛ ክፍል ብትሆንም ባገኝ አንደኛ ክፍል ገባለሁ። ዛሬ ማለት ሚቻል ቢሆን ህግን እንደ አዲስ ምረጥ ብትባል ህግን ትመርጠዋለህ ወይ ዛሬ ነው ወይስ ማኔጅመንት ኢኮኖሚክስ ታጠና ነበር?
ህግን እንኳን ድጋሚ አላጠናም። ማንበብ እያለ ምን ማጥናት ኢኮኖሚክስ ነው ማጠናው። ለምሳሌ ፍላጎት ካለ ግን ትምህርት ድጋሚ ተማርባል ከአንደኛ ክፍል ራሱ እድሜ ቢፈቅድ ኖሮ አይደለ እሰና አይደለ። ኦኬ ኮንቴክስቴን ላስተካክል። እኔ ነኝ ያሳሳትኩ። ፍሬሽማን የነበርንበትን ዓመተ ምህረት እናውቀዋለን። አንተም እኔ ዓመተ ምህረቱን አንጠቅስም እንጂ ብትጠቅሰውም ቆርጬ ነው ማወጣው። እሺ ስለዚህ አሲዩም ፍሬሽማን በዛ አመት ነው ያለ ነው እና ዲፓርትመንት ልንመርጥ ነው። ሎው ትመርጣለህ ወይስ አትመርጥም? ሌላ ነገር አልማርም። ሎ ነው ከለው ውጭ አሁንም አንማርም። ሰው በምርጫ አልቆጭም ነው በቃ እሱን እንድትል ነው የፈለኩት። ኦኬ ጥሩ። የመጨረሻ ጥያቄ ደርሰናል። የመጨረሻው ጥያቄ ጁሪስ ፖድካስት የሚመጡ ሰዎች የምንጠይቃቸው ጥያቄ አለ። ይህንን የመጨረሻውን ጥያቄ ምን እንል ብለን እንጠራዋለን መሰለህ? የሐሳብ ጂም ነው ማለት ጂም እንገባለን። ጂሙ በሐሳብ ነው ጂም የምንሰራው። 1-3 ደቂቃ እንወያይና ቁርጥ ያለ መልስ ላይኖረው ይችላል። ተወያይተን ኦፕን አድርገን ትተን እንወጣለን። ከዚህ በፊት የነበሩኝ እንግዶች ላይ ጠጠር ያለ ህግ ጥያቄ ነው ያቀረብኩት። የዛሬው ግን አሰሪና ሰራተኛ ላይ ብቻ እንዲያጠነጥን ስለፈለኩኝ ኖርማሊ ከዚህ ከአሰሪና ሰራተኛ ህግ መውጣት አልፈለኩም እና እሱን ነው ማነሳለህ። ጥያቄው ምንድነው መሰለህ? አንድ አሰሪ ያለ የካምፓኒ አሰሪ ያለ ካምፓኒ ነው እና የሆነን አሰሪ ጠላው። በቃ እንዲህ ዝም ብሎ ያን ቀለሙን አይቶ ጠላው። የሆነ ሰራተኛ አይቶ ህግን ተጠቅሞ ከስራ ሊያባርረው ይችላል ወይ? የመጀመሪያው ጥያቄ ይሄ ነው። ከዛ እንለጥጠዋለን። ይችላል። ብዙም እናያለን እኮ አብዛኛው እኮ እንደዛ ነው የሚከራከሩ ሰዎች እኮ። እሺ መልስ ይችላል ነው? አዎ ይችላል ነው። እሺ አሁን ጥያቄውን እንለጥጠው ትንሽ። አሰሪና ሰራተኛ የህጉ ዓላማ ራሱ ምንድነው ካልክ ይሄ የአሰሪና ሰራተኛን ሪሌሽንሺፕ ገቨርን በማድረግ አሰሪውን ፕሮቴክት የማድረግ ዓላማ ይዞ የተነሳ ነው ህጉ። አሰሪውን ሰራተኛውን ሁለቱም ሞር ሰራተኛውን። ምክንያቱም የተሻለ ፖዚሽን የተሻለ ባርጌኒንግ ፓወር ላይ ያለው አሰሪው ነው አይደል? ስለዚህ የህግ ፕሮቴክሽን ያለው ብዙ ጊዜ ማን ነው? ሰራተኛው ነው። ስለዚህ እንደዛ ከሆነ ህጉ ይዞት የተነሳውን ዓላማ እያሳካ አይደለም፣ ለሰራተኛው ፕሮቴክሽን እየሰጠ አይደለም ወይ የሚል መስቀለኛ ጥያቄ ቢነሳበት እንዴት ተመልሰዋል? አሁን እዚህ ጋር ህጉ የሚጠብቀው 1156 ህጉ የሚጠብቀው ሞሮፍ የሰራተኛ ነው፣ ግን አሰሪም እንዳይጎዳ ባላንስ ነው የሚያደርገው። እንዳለ ህጉን ካየኸው ስርዓት ተገምዟል። የተበጀ ስርዓት አለ። ከዛ እንዳትወጣ ነው። ከዛ ከወጣ አቢዩዝ ታደርገዋለህ ሰራተኛውን። አሁን አንድ ሰው ጥያቄ ዘጋ ይነሳል። ግን ከዛም ሳይወጣ አቢዩዝ የሚደረጉባቸው ሲስተሞች አሉ። ግን ሰራተኛው እየተጎዳ ከሆነ ፍርድ ቤት ይሄዳል። የፍርድ ቤት ዋና ስራ እኮ እሱ ነው። ለምሳሌ 28 ላይ ያሉት በጣም አስቸጋሪ ናቸው። 28 አንቀጽ 28 ላይ ቅድም በማስጠንቀቂያ ያልናቸው አሉ። የድርጅቱ አቋም ቢቀንስ እንደዚህ መዋቅር ለውጥ የሚባል ነገር አለ። የመዋቅር ስትራክቸሩን የቀየሩትና የድርጅቱን ለምሳሌ ምን ያደርጋሉ? እንደዚህ አይፈልጉም፣ እነዚህ ይፈልጋሉ። ስለዚህ ትንሽ እየከሰርኩ እያተረፍኩ ስላልሆነ ስራም ስለቀነሰ አትፈልግም ትባላለህ። ይሄ ይፈቀድለታል አሰሪው። ግን ችግር ካለ ፍርድ ቤቶች አንደኛ ምን ያደርጋሉ? አሁን ሰበር በጣም ብዙ ውሳኔ ወስኗል በዚህ ጉዳይ። ሰነድ ያስፈልጋል። ገንዘብ ቸገረኝ ካልክ የባንክ አካውንትን ኦዲት አድርገህ ማቅረብ አለበት ተብሏል። ገንዘብ የለኝም ካልክ ባንክን ካላመጣህ ገንዘብ የለኝም ካልክ ብቻ አይሆን። ኦር ዶክመንትን ማቅረብ አለብህ። ኦር ሰረዝኩት ወይ ተቀነሰ ወይ ግብአት ቀነሰ የምትለውን ነገር ለምሳሌ የውጭ ምንዛሪ አጥቼ እንደዚህ ገንዘብ ጎሎኛል፣ የግብአት እጥረት ገጥሞኛል ሲባል የውጭ ምንዛሬ ብሔራዊ ባንክ ሄደ ወረፋ እንዳጣ እንደዚህ እንደሆነ ብዙ ነገር ማቅረብ አለብን። የሰነድ ማስረጃ ካላቀረብ ከዝም ብለህ ማቅረብ አትችልም ነው። የሰበር አስተካክሎታል። ብዙ ጊዜ እንደዚህ ነበረ። አሁን ሲስተሙ ራሱ ይመልሳል፣ ህጉ ራሱ ይመልሳል ወደ አቢዝ እንዳታደርገው። ስለዚህ ፍርድ ቤቶች፣ ችሎቶች ህግን ተጠቅመው መመለስ ይችላሉ። ፕሮቴክት እያደረጉት ነው። ምክንያት የለህም አውቀህ ነው፣ ይሄ አርቲፊሻል ነው ጄኒን አይደለም ብሎ መመለስ አለባቸው። ስለዚህ ቆይ እንደዛ ከሆነ ደግሞ
እኔ ላጣምባውን እሺ ፍርድ ቤቶችና ህግ ይሄንን ሰራተኛ ሊያድኑት ሊያስጥሉት ይችላሉ ከአሰሪው ያላግባብ መባረር ሁሉ ጊዜ ኦልዘታይ አይችሉም ግን ይፈራላ አሁን እኮ ፍርድ ቤቶች ስትመጣ ነው የሚያስተናግዱ ስትከስ ነው አሰሪው ለምን ነው ወሰኛ የሚታሰረው ወንጀል የሰራው ሰው የሚታሰረው ኦር የሚቀጣ ያጠፋ ሰው ነገ ሌላው አንተ ናይቶ እንዲማር አንተም እንድትማር ነው ለምሳሌ ጥፋተኛ ብለሆነ እኔም እንድማር ሌላውም እንዲጠነቀቅ ነው ሰው አሰሪዎችን ያርጉ እንትን የሚቀጡ ደሞዝ የሚከፍሉ ወይ መልስ ወደ ስራ የሚባሉ ከሆነ አይሄዱም ወደ ኪሳራ ነው የሚሆነው የጠበቃ ይከፍላሉ ደሞዝ ይከፍላሉ ስራ መልስ ይባላሉ እስከ 1 አመት ነው የሚከፍሉት አይዞኝ ብዙ ደሞዝ ሰው ይጠነቀቃሉ ለማለት ነው እኔ ሲናሪዮ ልስጥሽ ምሳሌ ልስጥህ የሆነ ምሳሌ ልስጥህ ምን ምሳሌ ልስጥህ ለምሳሌ የሰራተኛው የሥራ መግቢያ ሰዓት 2 ሰዓት ነው 6 ሰዓት ይወጣል 7 ሰዓት ይገባል 11 ሰዓት ሻርፕ ይወጣል እነዚህ ናቸው ከነዚህ ውጪ ማርፈድ ምናምን አይቻልም ማርፈድ ብቻ ሳይሆን ይሄ ወጣ ብሎ መግባት ነገር አለ አይደል ለምሳሌ አንድ ሰራተኛ 2 ሰዓት ይገባል ነገር ግን 4 ሰዓት ከሩብ ላይ የሆነች ሱቅ ነገር ምናምን ሊሆን ይችላል ሄዶ ደርሶ ነገር ሊመለስ ይችላል አሰሪው ጠብቆ ማስጠንቀቂያ ሊሰጠው ይችላል የጽሁፍ ምንም ችግር የለም አሁን በቃ 2 መስመር አሁን ደግሞ አውቶሜት ደግሞ እየተደረገ ስለሆነ ብዙ ነገር ዲጂታይዝ እየተደረገ ስለሆነ ፕሪንት አድርጎ ወዲያው ይሰጣል ማክሰኞ ይሄን አደረክ ሮብ ደግሞ 2 ሰዓት መግቢያ ያያለ 2 ሰዓት ከ1 ደቂቃ ገባ ይሰጣል በአንድ ወር ውስጥ አለች አይደል የሆነ ተደጋጋሚ ጊዜ መታረፍዳት በማስጠንቀቂያ እሷ ሞላች ብሎ በህጋዊ መሰረት ከስራ ሊያሰናብታው ይችላል ማጋይ ነው የሚሆነው ምንድነው ያልኩ ያለውት ለምሳሌ አሁን 1 ደቂቃ ቢያረፍድ አሁን 1 ደቂቃ ቢያረፍድ አንተ አሁን አሰሪ ነህ የካምፓኒ ሲኦ ነህ ሰራተኛው 1 ደቂቃ በማርፈዱ ምክንያት የእውነት አንተ የምትጎዳበት ነገር ይከሰታል እንግዲህ አሁን በህጉ አይደለም ነው በህጉ ነው የምንሄደው አሁን ከተረጎመው 1 ደቂቃ 2 ደቂቃ ስንት ላይ ታርፋለህ ነው 2 ሰዓት መግቢያ ነው አናቱ ላይ ለሰይ ማስፈረሚያው ይዘጋል ይነሳል እንበል ይሄ በአሻራ የሚነኩት ነገር የሚፈርቡት ነገር አለ ይነሳል እንበል ከተነሳኮ ዘይታለው በቃቸው ካልሆነ እስከ ስንት ነው የምትሄደው 3 ደቂቃ 5 ደቂቃ ግን ሊቀመጥ አይችልም ይቀመጣል አሁን ባዮሜትሪክ ይባላል በሱ ተጠቀመለም አለቀ ፊክስድ ነው ሲጀመር እቃው ፊክስድ ነው ሊዘጉት ይችላሉ እንጂ እቃው እዛው መቀመጫው እዛው ነው በቃ እቃው ከፈቀደ ይፈቀዳል ማለት ነው አይደል ይሄ ነው አሁን እኮ እቃው ከፈቀደ አሰሪም ተስማምቷል ማለት ነው ግን ቆይ እኔ አንተን ጥያቄ ልጠይቅህ አሁን አንተ የካምፓኒ ሰራተኛ ነህ 2 ሰዓት ካናቱ ላይ 6 ሰዓት ካናቱ ላይ 7 ሰዓት ካናቱ ላይ 11 ሰዓት ካናቱ ላይ በወር 20 ምናምን ቀን በአመት 300 ነገር ምናምን ቀን ትችላለህ እንደዛ ፓንክቹዋል መሆን አለብህ ስራ አይደል የምትከፈለው እኮ ለዛ ነው ባይ ሂማን ይቻላል ወይ ካልሆንክ ማስፈቀድ ማተሆን ከሆነ ማስፈቀድ አለብህ ቆይ ሰራተኛው ራሱ ለራሱ ካምፓኒ በዛ ሰዓት ገባ ቢባል ይችላል ሰራተኛ አሰሪው ራሱ የራሱ ካምፓኒ ነው በራሱ ካምፓኒ እንደዛ እስኪ ገብተህ እንደው አሳይ ቢባል አንድ ወር ያከብረዋል እሱ ራሱ ይሄ ፌር ጥያቄ አይደለም አሁን ሳንገለብጠው ይሄ ፌር አይደለም አሰሪ ነው እሱ አሁን ይሄ ፍታዊ ጥያቄ አይመጣም ገብቷል አሁን ሰራተኛ ሆነ ተቀጥረሃል ደሞዝ ይከፈልሃል ሾ መግባት ያለበት ሰዓት ተነግረዋል ፈርመህ እኮ ነው የገባው ሰዓት አከብራለሁ አልቀርም ብለህ ነው ደና አንድ ቀንም እኮ ብትቀር ችግር የለውም 1 ደቂቃ 1 ሰዓት 1 ቀን እያልን ከሄድን ይሄ የሚያደርጉት ሰዎች ብዙ ናቸው አይደል ለስንት ሰራተኛ ነው የሚፈቅደው እኮ ነው በነገራችን ላይ ሪዝኔብል ማን ስታንዳርድ የሚባልም አለን እኮ አይደል መመዘኛ አንድ ምርጥ ሰው አለን እኮ ህግ ካለ ህግ ካለ ሰውየውን አንጠራውም ሰውየው ህግ ከሌለ ትርጉም ሲያስፈልግ ነው ምክንያታዊነት የምንጠራው እንጂ ህግ ባለበት አንቀጽ በተቀመጠበት መተርጎም ራሱ እኮ አይቻልም በነገራችን ላይ በመሃል ትዝ ስላለኝ ነው ዘላለም ፍቃዱን ያታውቀዋል ሪዝናብል ዋላ ዘሌ ላስት ወርድ የጻፈው ከዚህ ጋር ተሰብስባለ ወራሪው ያለው ሎው ስኩል 5 አመት 4 አመት ስትማር በቃ ሪዝኔብል ማን ስታንዳርድ እና ሪዝኔብል ማን ስታንዳርድ ወራሪው የት ነው ያለው ላስት ወርድን እሱ ጻፈ ኦኬ ሰው ሙዝ የዚህ የመጨረሻ ፓርት የጥያቄያችን አላማ ምንድነው መሰለህ ለውይይት ክፍት አድርጎ መተው ነው የእውነትና
እስኪ በኮሜንት ትጽፉልናላችሁ። የህግ ባለሙያዎች በተለይ በዚህ ጉዳይ ላይ ብዙ ነገር ሊጽፉ እንደሚችሉ ይገመታል። ግን ከህግ ሙያ ውጭ ያላችሁ በተለያየ ካምፓኒ ደግሞ ተቀጥራችሁ የምትሰሩ ሰዎች አንድ አሰሪ አንድ ካምፓኒ ሰራተኛውን ያላግባብ ግን ህግን ተጠቅሞ ማባረር ይችላል ወይስ አይችልም? እንወያይበት። ምናልባት ኮሜንት ሴክሽን ላይ ብዙ ነገር የሚጠቀስ ከሆነ ድጋሜ ቪዲዮ ልንሰራበት እንችላለን ማለት ነው። የነበረን ቆይታ ይሄ ይመስላል። ግን 1 ደቂቃ ቆይታችን እንዴት ነበር? በጣም አሪፍ ነው። ደስ ብሎኛል። ጥሩ ነበር። ጥሩ ተወያይተናል። በጣም ስለዚህ ሌላ ጊዜ ትመጣለህ። እንደውን ጊዜ ያጠረን ሰፊ አሁን ህግ ባይዞ አሁን የመጨረሻ ላይ ነካ ነው እንዴ ምን ነካው እንደዚህ ይላል ይባሻል። ነካ ነው ያደረገው። አዎ ተጣላ ሰፊ አድርገህ በጣም ተዘጋጅተህ ካወራው ዝርዝሩን ማስረዳት ይችላል። ግን ጀስት ኢሹን ለማንሳት ያህል ስለሆነ ነው አጠራጠር የሚለው እንጂ ሌላው ጥሩ ነው። ጥሩ ውይይት አድርገናል። ያ ስለመጣህ እናመሰግናለን ሙዝ። በዚህ ጨርሰናል። እኔ በጣም አመሰግናለሁ።